በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 33 ከቁጥር 1 እስከ ፍጻሜ ምዕራፍ። ያዕቆብም ዓይኑን አነሣ፣ እነሆም ኤሳውን ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎች አደረጋቸው። ባሪያዎችንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቿንም በኋላው ስፍራ፣ ራሔልንና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ። ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱ። ዓይኑንም አነሳና ሴቶችና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖችህ ናቸው? እርሱም እግዚአብሔር ለእኔ ለባሪያህ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቿ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። እርሱም ያገኘሁት ይህ ሰራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ለአንተ ይሁን አለ። ያዕቆብም አለ፣ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንኩ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀብለኸኛልና ይህችንም ያመጣሁልህን በረከቴን ተቀበል። እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝና እስኪቀበለውም ድረስ ዘበዘበው። እርሱም ተነሳና እንሂድ፣ እኔም በፊት እሄዳለሁ አለ። እርሱም አለው፣ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህን አለ። እርሱም ይህ ለምንድር ነው? በጌታዬ ዘንድ ሞገስን ማግኘት ይበቃኛል አለ። ኤሳውም በዚያ ቀን ወደ ሴር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ፣ በዚያም ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑን ተክሎበት የነበረውንም የእርሻውን ክፍል ከሴኬም አባት ከኤሞር ልጆች 100 በጎች ገዛው። በዚያም መሠዊያውን አቆመ። ያንም ኤል ኤሎሄ እስራኤል ብሎ ጠራው። ይቆየን። ወስብሐት ለእግዚአብሔር።